አፍሮ ማኔጀር ማን ነው የሚባለው? አዲሱ ገሰሰ ሬስቶራንት ቀጥሮኝ እሱም ከታናሽ እህቴ ጋር ነበር ሄድ ነው ጠይቆኛል። እሱ ከቴዲ አፍሮ ጋር አብራችሁ ቱር አድርጉ በዘፈን ፕላን አድርገናል። እንደዚህ አይነት ነገር በየስቴቱ እየዞራችሁ እንድትዘፍኑ አንቺ የእህትሽንም ትዘፍኛለሽ፣ ከፈለግሽ መዝሙርም አንዳንዴ ታቀርቢያለሽ ምናምን ተብዬ ተጠይቄያለሁ። ድምፅሽ በጣም ቆንጆ ነው፣ የተለየ ቅላጼ ነው የሰማነው። በጣም ኢምፕረስድ ሆነናል። አንዳንዱን ቅላጼሽን እንደውም ጂጂ ማውጣት አትችልም። የእሷን ማኔጀር ነበር እሱ፣ የጂጂም ማኔጀር ነበር። አንዳንዱን ቅላጼሽን እሷም እንኳን ነው አታወጣውም። በጣም ኢምፕረስድ ሆነናል። እና ይሄ ነገር በሆነ እንትን በፕሮቴስታንቱ ዓለም ብቻ ተደብቆ መቅረት የሌለበት ታለንት ነው ያለሽ እና እንውሰድሽ ትራቭል አርጊ በየቦታው በየመኑ ምናምን በደንብ ተጠቀሚበት ታለንትሽን ብሎ ጠየቀኝ። ሼክ ሙሐመድ ጭር ሲል አልወድም የሚል ስያሜን ያገኘችው እጅግ ብዙ የሚባልላት ነገር ግን ከምትባለው በተገላቢጦሹ ጌታ ሰፍሮ የሰጣትን ውስጥ ሳዘነጋ ጌታዋን ባገኘችው አጋጣሚ ሁሉ ስትሰብክ በዝማሬ ለጌታዋ ስትቀኝ ዘመናትን ተሻግራ ይኸው ዛሬም ወንጌልን ከፍ አድርጋ ለኢትዮጵያ ቁጥር 1 ባለጠጋ ለሼህ ሁሴን አላሙዲን ሰበከች። ይህም አነጋጋሪ ተግባር የፈጸመችው ተወዳጇ እህታችን ዘማሪ ሶፊያ ሽባባው መሆኗን የተለያዩ ሚዲያዎች ከፍ አድርገው እየዘገቡት ስለመሆኑም ተመልክተናል። ከባለሀብቱ ጋር ድንቅ ጊዜን ማሳለፏን የተመለከቱት አስተያየት ሰጪዎችም ብዙ መላምቶችን በመስጠት ላይ መሆናቸውን ተመልክተናል። የሚያስደንቀውና የሚያስገርመው ዘማሪቷ ባለሀብቱን በአካል አግኝታ የሰጣትን አጭር ጊዜ እንዲሁ በዋዛ አላሳለፈችም። በነበራት ጥቂት ጊዜ ባለሀብቱን ጌታን የግል አዳኛቸው አድርገው እንዲቀበሉ ወንጌልን በደንብ አድርጋ እንደሰበከችላቸውና ጸሎትም እንዳደረገችላቸው ተመልክተናል። በብዙ ጋርዶች የሚታጀቡት የሀገራችን ቁጥር 1 ባለጸጋ የሆኑት ሼህ ሁሴን አላሙዲን በዘማሪዋ የወንጌል ስብከትም መሳባቸውን የተመለከተን ሲሆን ነገር ግን ሼሁም ለዘማሪ ሶፊያ ሽባባው አንድ ያልተጠበቀ ጥያቄንም አቅርበውላታል። የቀረበው ጥያቄ ምን ይሆን? ዘማሪቷን በጠባቂዎቻቸው የደረሰባት ነገር እንዳለም የተገለጸ ሲሆን ዘማሪ ሶፊያ ሽባባው ከባለሀብቱ ጋር የነበራትን ጊዜና በቦታው የተፈጠሩ አነጋጋሪ ሁነቶች ምን ይሆኑ የሚሉትንም ልናስደምጣችሁ ወደን በመልእክታችን ይዘንላችኋል። በቆይታችሁ ታደምጣላችሁ። አስከትለን ያዝንላችሁ መረጃ ተወዳጅ በሆኑና ዘመናትን በሚሻገሩ ዛሬም በሚደመጡ ዝማሮቿ ወደ ቅዱሳን ብቅ በማለት እውቅናን ያካበተችው በዝማሬ ወንጌልንም ገጠር ከተማ ሳትለይ ያደረሰች ተወዳጇና አንጋፋ ዘማሪ ሶፊያ ሽባባው ከዝማሮቿ በተጨማሪም በግል ሕይወቷና በማህበራዊ ትስስር ገጾቿ ላይ በምትለጥፋቸው ወቅታዊ ጉዳዮች ዙሪያ መነጋገሪያነትን ያተረፈች ዘማሪም ናት። ዘማሪቷ በብዙ ተወዳጅ ስትሆን በሌላ በኩል ደግሞ አትርሱኝ ባይ ጭር ሲል አልወድም የሚል ስያሜም ተሰጥቷታል። በሀገራችን ባሉ ዘማሪዎች ዘንድም የማይስተዋል ተግባራትም ከዘማሪ ሶፊያ ሽባባው እንመለከታለን። ይህም በፌስቡክ ድረገጿ ላይ የምታስቀምጣቸው መነጋገሪያነትን የሚፈጥሩ መልእክቶቿም ናቸው። ዛሬ ላይም ታዲያ ይህ መልእክት ታላቅ መነጋገሪያነትንም ፈጥሯል። ከወትሮውና ከምንሰማቸው ከምናያቸው ወጣ ባለመልኩም ዘማሪቷ የፈጸመቻቸውና ደረሰባት የተባለው ተግባርም ከአማኝ ወገኖች አልፎ በሌሎች ዘንድም ግርምትንም ጭሮም ያለፈ ተግባር ሆኗል። ይህም ጉዳይ ዘማሪ ሶፊያ ሽባባው አስቀድማ በገጿ ላይ ባሰፈረችው ጽሑፍ አስመልክቶም የተነሳ ነው። ይህም ጉዳይ አስቀድመን በመግቢያችን እንደጠቆምናችሁ የሀገራችን ከፍተኛና ቁጥር 1 ባለሀብት የሆኑት ሼህ ሁሴን አላሙዲን በመገናኘትም ድንቅ ጊዜን ማሳለፏ የተገለጸ ሲሆን ያገኘችውን አጋጣሚም እንዲሁ በዋዛ ፈዛዛ አለማሳለፏን ተመልክተናል። ሆኖም በጠባቂዎቻቸው የደረሰባት ነገር እንዳለም የገለጸ ሲሆን በተጨማሪም ሼህ ሁሴን አላሙዲንም ያልተጠበቀና አነጋጋሪ ጥያቄንም ሰንዝረውላታል። ጉዳዩም እንዲህ ነው። ዘማሪቷ ከገጿ ላይ ባስቀመጠችው ቀጥታ የተወሰደ ከብዙ ዓመታት በፊት በቤተ ክርስቲያን የተቀባ የእግዚአብሔር ቃል ቤተ ክርስቲያን በየሳምንቱ አርብ የጾም ጸሎት ፕሮግራም ስንጨርስ ማታ ማታ በናይት ክለቦች ለሚጨፍሩ ለሚጠጡና ለሴተኛ አዳሪዎችም እየዞርን ሌሊቱን የምስራች ወንጌል ስንመሰክር እናድር ነበር። ብዙ ሰው ጠጥቶ ስለሚመጣ ለመመስከር አስቸጋሪም ነበር አስተውለው ስለማይሰሙ። ነገር ግን ብዙ ሴተኛ አዳሪዎች በየመሸታ ቤቱ የሚዞሩ ንስሐ እየገቡ ወደ ቤተ ክርስቲያን ይመጡም ነበር። አንድ ቀን በዚሁ የጾም ጸሎት ፕሮግራም ላይ ጸሎት የሚመሩ አገልጋዮችም እስኪ ከምድሪቱ ኃያላን ታዋቂ ሰዎች አንድ ሰው በልባችሁ ያዙና ስለዚያ ሰው መዳን አጥብቃችሁ ጸልዩ ሲል እኔም ጌታ ሆይ ለሼክ አላሙዲን ምሕረትን አድርግላቸው፣ አንተን አምነው ይዳኑ፣ ሁሉም ከሳቸው ገንዘብ ነው የሚፈልገው፣ ስለሳቸው ነፍስ ግድ የሚለው የለም፣ ከኔ ጋር አገናኘኝና ወንጌልን ልመስክርላቸው እያልኩ አጥብቄ ስለሳቸው በንባም ጸለይኩን። ያንን ቀን ማታም
እንደተለመደው በናይት ክለብ ስንዞን የነበርንበት ክለብ ድንገት ጠብደል የሚያማምር አለባበስ የለበሱ ቦዲጋርዶችም ቀድመው ወደ ክለቡ ገቡና ሰዎችን ከመንገድ ዞር እያደረጉ ባለስልጣን እንደመጣ ያክል የክለቡን ድባብ ቀየሩት። እኛም ተደናግጠን ምንድነው ስንል ሼህ ሁሴን መሐመድ አላሙዲን ወደ ክለብ እየገቡ ነው አሉን። እኔም እጅግ በጣም ደነገጥኩ፣ እምባይም መጣ። ምክንያቱም እሳቸውን አገናኝም ብዬ በጸለይኩ በዚያን ቀን ማታም ጌታ ሲያመጣቸው እጅግ በጣም ተደነቅኩኝ። የእግዚአብሔር የፍቅሩ ጥልቀት ግን ማን ሊያስተውለው ይችላል? ከዚያም እንደዛ እንደ ንጉስ ሰው ሁሉ የሚያሸረግድላቸው ሰውም ወደ ክለብ ልክ ሲገቡ ተንደርድሬ ሄጄ ሰላም ጋሽ አልኳቸው። እሳቸውም ሰላም አሉኝ። የት ነው የማውቃት በሚል አስተያየት እኔም አስታወሱኝ፣ የጂጂስ ነኝ አልኳቸው። አዎ አስታወስኩሽ አሉኝ። ቀደም ሲል ጌታን ከማግኘቴ በፊት በሸራተን አዲስ አግኝቻቸው ከተዋወቅኳቸው በኋላም ውጭ ሀገር ባሉ ሆቴሎች ላይ በሚኖሩ ዝግጅቶቻቸው ላይ መስፈን ከፈለግሽ ደውለሽ ፍቃድሽን አሳውቂን እንወስድሻለን ብለውሻል ብሎ በቦዲጋርዶች ስልካቸውን ሰጥተውኝ ፍላጎት ስላልነበረኝ ሳልደውል ቀረው። በወቅቱ ዘፈን ጀማምሬ ነበርና እናም ያንን አስታወስኳቸው። አለባበሴ በክለቡ ካሉ ሰዎች አለባበስ የተለየ ነበር። መቼስ የነበሩት ሴቶች ቆንጃጅት አጭር ቀሚስና ገለጥለጥ ያለ አለባበስ የለበሱም ናቸው። የኔ ደግሞ እንደ ሯጭ ቱታ ለብሼ ስለነበር ጋርዶቹም ግራ በመጋባት ያዩኝም ነበር። አብረውኝ የመጡት አገልጋዮችም ራቅ ብለው ይጠብቁኝም ነበር። እኔም ፈጠን ብዬ የመጣሁት ጌታ ኢየሱስ በጣም እንደሚወዱት ለነግሮት ነው ስል ጋርዶቹ ዞር ብለው ገፋ ሲያደርጉኝ እሳቸው ግን ቀና ሰው ናቸውና ተዋት በማለትም ምልክት ሲሰጧቸው እኔም ቀጠልኩኝ። እግዚአብሔር ስለ እርሱና ስለ ሁላችሁም ኃጢአት አንድያ ልጁን ኢየሱስን ልኮልናል። በእርሱ በማመን ኃጢአቱ ሁሉ ይሰረይሉታል። ይህን ሁሉ ሀብት ያልፋል፣ የማያልፈው የእግዚአብሔር መንግስት ለመውረስ ንስሐ ይግቡም ስላቸው በትህትና አመሰግናለሁ ብለውኝም ሄዱ። እኛንም በርከክ እርሱ ቅጥር ያፍርስ፣ ልባችንን ከእጆቻችን ጋር ወደ ላይ ከፍ ወደ ሰማይ ከአዝማቻችን ጋር እንድንተያይ አቤቱ በአንድ ልጅ አቤቱ በምትወደው አቤቱ በአንድ ልጅ አባቶይ በምትወደው